አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። ከኔ ጀርባ ያለው ይሄ መደገፊያው አለ አይደል? እሱ እንትን አለ ሻተሩ ምናምን ጠቅላላ እና ከፊት ከገቢና ጀምሮ እንዳለ መኪናው ታጨደ እስከ ኋላ ድረስ ማለት ነው። እና ሰዎች እንዳለ መተው ገነጣጥለው ምናምን አወጡን። እኛም ደንግጠን ስለነበረ በቃ እኛ በህይወት እንኖራለን ብለን አላሰብንም ነበር። እዛ በቃ ፖሊሶችም መጡ ምን አሉ። ምንም በአካባቢው ላይ ምንም አይነት አደጋ የደረሰ ነገር የለም። ጉዝ ነገር ላይ ነው ሄዶ እንትን ያለው ማለት ነው። የመሰረተ ልማት የፖሊስ እንትን የመንግስትንም እንትን ምንም ነገር የነካው ነገር የለም። ያኛው ችግር የለውም ይሄ ያለውን ነገር ነገ እናወራለን እና እንኳን እናንተ ተረፋችሁ አሉ። የአካባቢ ሰዎች እናቶች ወጡ በጣም በቃ አልቅሰው እግዚአብሔር የዚህ ልጅ አምላክ አዳናችሁ ብለው እግዚአብሔር ይወዳችኋል ብለው በቃ ጽንትን አሉልን ጸልየውልን ምን አሉ። ከዛ ታክሲ ይዘን መኪናው እዛው አደረ። ያው መንቀሳቀስም ስለማይችል እዚህ መጣን ወደ ሰፈራችን ማለት ነው። የሆነው ቦሌ ቡልቡላ ላይ የጥቅምት 27 2014 ዓመተ ምህረት ይመስለኛል ወይ 2015 ከሁለት አንዱ ነው። የዛን ቀን ወንድሜ ደምሰው ተፈራ ይባላል የመጀመሪያው ታላቅ ወንድማችን። እሱ ቦሌ ቡልቡላ ላይ ቤት ሰርቶ አስመርቆ በሰዓቱ እኔ አዳማ ነበርኩ ለስራ ሄጄ፣ እነሱ ደግሞ ከልጆቼ ጋር ምርቃት ቤቱን ሊያስመርቁ ሄደው 2 ሰዓት ሲሆን እናቴ ቤት እኔ ደረስኩኝ። እነሱ ደግሞ በሌላ ሚኒባስ እንትን ብለው ከእናቴ ጋር ጠቅላላ ከቶቼ ጋር ምናምን እዛው እናቴ ቤት እየጠበቁኝ ነበር። ከዛ በኋላ እናቴ እዛው ደር እያለችኝ አይ እኔ በቃ ሰፈሩ ኮዬ ስለነበረ እዚህ ከመግባታችን በፊት ሌላ ሰፈር ነበር የምንኖረው። ሌላ 1090 የሚባል አለ ታች ንፋስ ስልክ እዛ ጋር ነበር የምንኖረው ተከራይተን ማለት ነው። ይሄ አጎታችን ከመስጣቱ በፊት እና ቤቱ ገና ኮዬ ስላለማ ይዘርፉናል መሄድ አለብን ብዬ እናቴን ቡና የተፈላ ቡና እንትን ብሎ ስትለኝ አይ በቃ መሄድ አለብን ብዬ ተነስተን ወጣን። ከዛ ልጁ ትንሹ ልጄ ያን ጊዜ 3 አመቱ ነበረ። ግቢና ካልገባው ብሎ ሲል አይሆንም አልኩት። የእግዚአብሔር ነገር በቃ የዛን ቀን እሱ ነበር የሚያልፈው። ከዛ ከኋላ ተቀመጡ ከኔ ጀርባ ማለት ነው ሁለቱ ልጆቼና እሷ። ትልቁ ልጁ ደግሞ ከኋላ ወንበር መጨረሻ ላይ ሄዶ ቁጭ አለ እሱ። እዛ ልክ ጎሮ ወደ ጃክሮስ መዞሪያ አለች አይደል? እዛ ጋር ትንሽ አለፍ ስንል አለማየሁ ህንጻ ጋር ከመድረሳችን በፊት እዛ ጋር ፍሬን ሸራጣ አለ መኪናው 3 ሰዓት ላይ ሲሆን ማለት ነው። የቀኑ የመድኃኒዓለም ቀን በኋላ በቃ መኪናው እንትን ላይ ስፒድ ብሬክ ላይ ሲሆን ያን ጊዜ 0 ሆነ ማርሹ ማለት ነው። ያን ጊዜ ጂሪው ጨመረ። በቃ መቆጣጠር አቃተኝ። ዳይሬክሽኑን ቀይሬ በሌላ በኩል እንደዛ ቀይረን ከበቡሽ ግሮሰሪ ይባላል እዛ አለማየሁ ህንጻ ፊት ለፊት ላይ እዛ ጋር ሄዶ በቃ ፊት ለፊቱን ገጫጭተን እግሩን አረጋግፈን አስቆመው መኪናውን ማለት ነው። በመሃል ላይ ያ ሰዓት ላይ ወርዶ ብረቱ ጡቷን መታት በሰዓቱ። እኔና እሷ የተዋወቅ ነው በ1998 ዓመተ ምህረት በ97 ዓመተ ምህረት ላይ ነው። ያው የሰፈር ልጅ ናት፣ የጎረቤታችን ልጅ ናት። ያው ታላቋ በሆንም አብረን ነው እንትን ያልነው እና በዛ በጎረቤት ልጅነት በአካባቢ ልጅነት ነው ያወቅኳትኝ። ከዛ ጊዜ ጀምሮ ያው ብዙ ነገር አብረን እንትን ብለናል። ከዛ ትዳር ውስጥ እንገባለን ብለን አላሰብንም ነበር። ያው ያጋጣሚ ነገር ሆኖ ልጅ ተባለ። በመሃል ላይ ይሄን ነገር እኔም እሷም ግንዛቤው ስላልነበረን ያው ግዴታ ጽንስ ተፈጠረ። ያን ነገር ደግሞ ግዴታ ማስወረድ በእግዚአብሔርም ዘንድ ኃጢአት ስለሆነ
አይሆንም ብለን እስቲ በቃ ወደ ትክክለኛው መስመር እንገባለን ብለን በዜሮ ምንም ነገር ሳይኖረን ያው ልጁ ሊወለድ የመጀመሪያ ልጄ ሚኪያስ ሀብታሙ ይባላል። እሱ ተወለደ። ቤተሰብም አወቀ። ቤተሰብም የኔንም የሷንም የትዳር ሁኔታ ተቀብሎናል። በፊት እንግዲህ ያው ትንሽ ወጣትነቴ አስቸጋሪ ሁኔታ ውስጥ ነበረ። ትንሽ ያው ማለት መስመር ባለያዘ ነገር ውስጥ እኖር ነበር። ግን የተወሰነ ጊዜ በኋላ ግን ራስ መጠየቅ የሚባለው ነገር ሲመጣ የአካባቢ ልጆቼን የአካባቢ ሰዎችን በማየት አንዳንድ ጓደኞቼን ምናምን አብሮ አደጎቼን ምናምን በማየት ያው አንዳንዴ መንፈሳዊ ቅናት በሚለው እነሱን ሳይ መንጃ ፍቃድ ሲያወጡ ምናምን አይ ነበርና ኮንስትራክሽን ውስጥ ሰራ ነበርና መንጃ ፍቃድ አውጥቼ በ1990 ጀምሮ ሹፌር ነኝ። ከዛ ጊዜ ጀምሮ በሹፌርነት ነው የምተዳደረው። ረጅም ጊዜ በሹፌርነት ያለው ሰው ነው። ህይወት ያው እንግዲህ የቀጠለው እሱ የመጀመሪያ ልጅ ከተወለደ በኋላ እኔም መስራት ጀመርኩኝ። ከዛ በኋላ ያው ግዴታ ኃላፊነት የሚባል ነገር ያው ይመጣል። ቤት ኪራይ መክፈል አለ፣ ልጅ ማስተማር አለ፣ ምን አለ። ስለዚህ የገንዘብ አጠቃቀሙ ነገር እንዴት እንደሆነ ከዛን ጊዜ ጀምሮ ሴቭ እያረኩኝ ምን በማድረግ እየሰራው የሰው መኪና ላይ ተቀጥሬ እየሰራውኝ የተወሰነ ገንዘብ አጠራቀምኩኝ ማለት ነው። ከዛ በኋላ እህቶቼና ወንድሞቼ የተወሰነ ገንዘብ ሞልተውልኝ የራሴን መኪና ላዳ እንድገዛ አደረጉኝ ማለት ነው። እና በዛች መኪና ረጅም ጊዜ ወደ 5 ዓመት 6 ዓመት ሰርቻለሁ በራሴ መኪና። ከዛ በኋላ ሌላ መኪና አሻሽዬ ዴክስ መኪና ገዛውኝ ማለት ነው። በዛም እንትን እየተባለ ሁለተኛ ልጅ መጣች። ከዛ በኋላ ደግሞ በሱም እየተዳደርን እያለ አጋጣሚ ደግሞ ያንን መኪና እቁብ ገብቼበት ወደ እንትን ተብሎ ተስፋ የሚባል እቁብ ቤት አለ። እዛ ገብተን ቦሌ ሚካኤል አካባቢ እዛ ገብተን ከዛ ሲደርሰን ያንን ሸጠን በ565 ሺህ ብር ፒያሳ እዛ እንቁላል ፋብሪካ ፋይፌል መኪና ገዛውኝ ማለት ነው። በዛ እየተዳደርን ነበረን። ሶስተኛ ልጃችንም ያው ተፍንትና አለ ያልን እያለ ያው እየኖርን እያለ በመሃል ያው እንደዚህ አይነት ሁኔታ ውስጥ ተፈጠሩና እኔ በጣም መልካም ሴት ናት። ያው ለልጆቿ በተለይ በጣም እንትን ናት። ቤተሰቦቼም ይመሰክራሉ። በጣም ለልጆቿ ሟች ነች። በጣም ልዩ ናት። ለልጆቿ በጣም የተለየ እንትን አላትና ልጆቿን በስነ ስርዓት ነው ያስተማረችው። ቦሌ ሚካኤል ላይ ፕሬስቲጂየስ የሚባል ትምህርት ቤት ነው የተማሩት ልጆቼ። እዛ እየተማሩ ነበረ። እሷም በሰርቪስም በምንም እየሄደች የምታመጣው የምታደርሰው እና እያንዳንዱን የትምህርትን የልጆቹን ነገር የምትከታተለው እሷ ናት። እኔ ደግሞ በአግባቡ ስራዬን እሰራ ነበር ማለት ነው። ለመጀመሪያ ጊዜ አልፎ የሆነች እንደ መሰርጎድ ነገር ነው ያለችው። መሰርጎድ ትንሽዬ በጣም ትንሽዬ ነገር ሆና ያው ጡት ስለሆነ ሂጅና ታይ ውስጥ ድንገት ብዬ በየጊዜው በየ2 ወሩ በየ3 ወሩ እየሄደች ሚሞግራፊውን ታሳይ ነበር። የጡት ልዩነት መኖር አለ መኖር ማለት ነው። እስከ 1 ዓመት ድረስ ምንም አይነት ነገር አመመኝ ትላለች። ሂጅና ሲሳይ ስላት ምንም ነገር የለም ይላሉ። የተለያየ ቦታ ላይ ታይታለች። ግን በስተመጨረሻ ላይ ያ የጡቱ ማጥቢያው ወደ ውስጥ ገባ እና ከዛ ስንሄድ ካንሰር ሆኗል ተብሎ ተነገረ። በጣም ይሰማል ማለት የራስህ የሆነ ነገር ያው ግዴታ ብዙ ነገር አብረህ አሳልፈህ መጣህ። እንደገና በህይወት መንገድ ውስጥ ብዙ ነገር አብረህ እንትን ያልክ ሰው ይሄ ሆነ ሲባል ስሜቱን በጣም ይከብዳል እና በሰዓቱ እኔ ትቆረጥ ተብሎ እሷ ናት እንደውም ሄዳ እኔ በስራ ላይ ነኝ ስለነበርኩኝ ትቆረጥ ተብሎ ዶክተሮቹ ወስነው በቦርድ ወስነው እዚህ ጥሩነሽ ቤጂንግ ማለት ነው መተፈርም ሲባል ብቻ ከዛ በኋላ እንዴት ይሄ በአንድ ውሳኔ እንዴት ይሆናል? ዶክተሮች ሙሉ ለሙሉ 1 2 3 ቦታ ቼክ ሳላደርግ እንዴት ብዬ በጣም ተሰምቶኝ እንመካከርበት ብዬ ከቤተሰብ ጋር ተሰንደን በቃ 1 2 3 ቦታ ላይ መታየት አለባት ግዴታ በግልም ሆነ በምንም መታየት አለባት ተብሎ ዩናይትድ ቪዥን ላንሴት ሆስፒታል ምናምን በተለያየ ቦታ ላይ በአዲስ አበባ ላይ ትላልቅ ሆስፒታሎች ታይታለች።
ውጤቱ ግን ተመሳሳይ ነው ሆነ ማለት መቆረጥ አለበት የሚለው እና መጨረሻ ላይ ደግሞ ላንሴት ሆስፒታል የሆነች እንደ እጢ ነገር ናት፣ እሷን እናወጣለን በሰዓቱ 280 ሺህ ብር አስይዙ ተባለ። በሰዓቱ ደግሞ እኛ ስላልነበረን የነበረው ዶክተር በጣም መልካም ሰው ነው። ዶክተር ታዲዮስ ነው እንደ ዶክተር ማቲያስ ይባላል መሰለኝ እዛ እንትን ባለልም እሱ ነው እኔ ጥቁር አንበሳ ስለምሰራ ችግር የለውም ሪፈር ጽፍላችኋለሁ አቅም ከሌላችሁ በሚል ወደ ጥቁር አንበሳ ተላለፍን። ከዛ በኋላ በጥቁር አንበሳ ሆስፒታል ውስጥ እንደገና ምርመራው በአዲስ መልክ ተጀመረ ማለት ነው። ከዛ በኋላ ታይቶ ረጅም ጊዜ በቃ የተለያየ ቦታ ላይ ምርመራ ስናደርግ ውዳሴ፣ ዩናይትድ ቪዥን፣ ይሄ ኢንተርናሽናል ላቦራቶሪ ያው አዲስ አበባ ውስጥ ያሉ ጠቅላላ አምኮ የሚባል ወደዚህ ወደ እንቁላል ፋብሪካ ወደዛ ምናምን እየሄድን የተለያየ ምርመራዎችን ከተደረገና እንትኑን ፋይሏ ከተደራጀ በኋላ የመቁረጫ እንትኑ ጊዜው አለፈ ተባለ። የመቁረጫው ጊዜ ስቴፕ አላቸው መሰለኝ ራሱ እንትኑ ደረጃ 1 ደረጃ 2 ደረጃ 3 ደረጃ 4 ይባላል መሰለኝ ካንሰር በራሱ የቻለ ማለት ነውና በሰዓቱ ያኔ ሲባል የሷ ደረጃ 3 ላይ ነበረ ይቆረጥ በተባለ ሰዓት። ከዛ ደረጃ 4 ላይ ገባና አሁን መቆረጫው ሰዓት ስላላለ በኬሞ እንትን ተባለና በቦርድ 8 ኬሞ እንድትወስድ ታዘዘ። እዛ በአግባቡ 8 ኬሞም እየወሰደች 7ኛው ድረስ በጣም ኖርማል ናት። ምንም ሰውነቷ እንትን አላለም። ምንም በቃ ጸጉሯ ከመርገፍ ውጪ ምንም አይነት እንትን የለም። መልኳም አልተቀየረም። 8ኛው ላይ ሲደርስ ግን በቃ ያው ጣላት ማለት ነው። ሙሉ ለሙሉ አቅም አጣት። በቃ በሰው መሄድም በራሷ መሄድ ትታ በቃ በሰው ድጋፍ ሆነ። ከዛ ጊዜ ጀምሮ እንደዚህ ነው። ያው እስካሁን ድረስ ባለው ሁኔታ በራሴ መንገድ የተለያየ ነገሮችን በሕክምናው ደረጃ አድርጌያለሁ። ቤተሰቦቼንም ጨምረው ማለት ነው የተለያየ ነገር አድርገናል። ነው ሕክምናው እስከ መጨረሻው ድረስ ያው የበሽታው ባህሪ ስለሚቀያየር መጨረሻ ምን አደረጉ? አሁን የዛሬ 3 ወር አካባቢ ይሆናል እዛ ጥቁር አንበሳ ቀጠሮ ነበረን። ሄደን በጣም ምግብም ዘጋት፣ ሁኔታውም በቃ ጠቅላላ እንትን አላትና ጀርባዋ ላይ አሁን ማየት ይቻላል። ይሄ እንትኗ ላይ ፈነዳዳ ከጀርባዋ አሁን ይሄ ሆዷ ላይ ምናምን አሉ እንትኖች ማለት ነው። እና ያን ነገር ምንድነው እስቲ ብለን ስንሄድ እስቲ ቆዳዋ ላይ ምናምን ብዬ እንትን ስላቸው ወደ አለርት ሆስፒታል ላኩኝ ማለት ነው። አለርት ሆስፒታል ልከውን የቆዳ እንትን ላይ እስቲ የሆነ ነገር ብለው ተመረመረች። ሌላ ምርመራ ማለት ነው። ከላዩ ላይ ናሙና ወስደው ምናምን እንትን ተብሎ እዛ በኋላ በቃ ወደ ቆዳ ወደ ሰውነቷም ተሰራይቷል። ስለዚህ ይሄ ነገር መድኃኒት መቀየር አለበት ብለው እንደገና በቦርድ ወሰኑ ማለት ነው። በፊት የምንወስደው መድኃኒት የነበረው በአቅሜ በምሰራበት በአንዳንድ ነገር እስከ 5000 እስከ 6000 ብር በየወሩ እንትን ወስድ ነበር ማለት ነው፣ ኪኒኗን ማለት ነው። አሁን ግን ሌላ መድኃኒት ነው፣ ለዚህም አጠቃላይ በእምብርቷ በኩል ነው መሰጠት ያለበት ብለው ወሰኑ ማለት ነው፣ ቦርዶቹ ማለት ነው። እና ያ ደግሞ በየወሩ የማይቋረጥ ነው፣ 20 ሺህ ብር ነው መድኃኒቱን ትገዛው ተባልኩኝ። ስለዚህ እኔ አቅም የለኝም ብዬ ተውኩት። ከዛ በኋላ ነው ደግሞ የበለጠ ሕክምናው ሲቋረጥ ደግሞ የበለጠ ያው ይዞ ነው የሚጠፋው። እየተዳከመች መጣች ማለት ነው። ከዛ በኋላ በቃ ስውሯ ማርያም ቤተክርስቲያንም ሄድን። 11 ቀን እዛ ቆይተን መጣን። ግን ያው የተወሰነ እንትን ቢልም ሕክምናው በጣም አስቸጋሪ ስለሆነ ግዴታ መታከም አለባት የሚለው ነው አሁን ማስበው። ያው እንግዲህ እኔ መኪና የራሴ ማንም ያው የሚያውቀው ያውቀዋል። የታርጋ ቁጥሩንም ማንም ሰው ያውቀዋል። ፋይፌል መኪና ነው። 49408 ኦሮሚያ የሚባል ፋይፌል መኪና ነበረን። ያ መኪና ግዴታ ለሱ ሕክምና መሸጥ ስለነበረበት በሰዓቱ ተሽጧል።
ሸጠን ነው ከተሸጠ እሷ ሕክምና ከጀመረች በኋላ በየ6 ወሩ ነው ምናምን ልዩነት በኋላ ነው መኪናው ተሽጦ ያው ግዴታ እሷን ማሳከም ስለነበረብኝ ሌላ ስራ የለኝም። እሷን ነው እስካሁን ድረስ ማሳከም የነበረው። ባለው ነገር ላይ ደግሞ ልጆችንም ምናምን ያው ባለው ነገር ላይ ማለት ነውና ያው ሄዶ ነገሮች ማለቃቸው አይቀርም። የሚተካ ነገር ቋሚ ነገር ስለጠፋ ያው ቤተሰብ ምናምን አንዳንድ ወንድሞቼ እህቶቼ ያው እንዳይሞቱ በሚል ልጆቹን እንትን ይላሉ። ትምህርት ቤት ደግሞ ያው አንደኛው ትንሹ ልጄን እዚህ እንትን ስኩል ኦፍ ዳይመንድ ይባላል። እነሱ ያው ያሉትን ችግር አይተው እነሱ ያስተምሩልኛል ማለት ነው። እግዚአብሔር ይስጣቸው። እነሱ የተወሰነ ግማሽ ክፍያ ከፍላለሁኝ፣ ግማሽ ክፍያ እነሱን ትምለውኝ ተባብረውኝ እንትና። ሌላዋን ሴቷን ደግሞ 9ኛ ክፍል ነች። እሷን መንግስቴ ነው የሚያስተምርልኝ ማለት ነው። ይሄኛው ደግሞ አሁን ዘንድሮ ስለጨረሰ አቃቂ ፖሊቴክኒክ በኮምፒውተር ሳይንስ ማለት ነው እሱ ተመዝግቦ በወር 1000 ብር ነው። እሱን ራሱ ያው በያጅነት በረዳትነት ገብቶ ራሱን በራሱ እየከፈለ እየተማረ ነው። ደርሶ እሱ ችግር የለውም። ያው የሚሰማኝ ስሜት እንደ ሰው ወጥቼም እንዳልሰራ እንትን እንዳልል የመጀመሪያው የያዘኝ መንጃ ፍቃዴ ነው። መንጃ ፍቃዴ ቢስተካከልልኝ ምንም አይነት ስሜት አይሰማኝ። ምክንያቱም መስራት እችላለሁ፣ አቅም አለኝ፣ ችሎታው አለኝ ማለት መስራት የምችል ሰው ነኝ፣ ጤነኛ ነኝ ማለት ነው። ስለዚህ ንብረት ማለት ነገ ጠዋት የምታገኘው ነገር ነው። ምክንያቱም ይሄን ነገር በማድረጌ ያቺን ያህል ነገር አይቆጨኝም። ምክንያቱም አብረን ስንገናኝ 0.5 ሳንቲም ያልነበረን ሰዎች ነን። አብረን በጥረታችን የመጣ ነገር ነው። እሷን ላልጠቀመ ንብረት ደግሞ አላዝንም እኔ። ምክንያቱም መኪና ጠፋ ምናምን ብዬ አላስብም። ምክንያቱም ከሰው የሚበልጥ ነገር ስለሌለ ማለት ነው። ስለዚህ ባለው ነገር ላይ እሷን ድናልኝ ብቻ በትክክለኛው ለልጆቿ ትክክለኛ በቃ ወደ በፊቱ አቋሟ ተመልሳ የልጆቿን ማድረግ ብታይልኝ በጣም ደስ ይለኛል። ምክንያቱም የለፋችበት ነው። 20 ዓመት ማለት በትዳር ቀላል ጊዜ አይደለም። የወጣትነት ጊዜያችን ነው። ብዙ ነገር አሳልፈናል፣ ተርበናል፣ ተጠምተናል፣ ብዙ ነገር እና እግዚአብሔር ደግሞ ያው በጤና ይፈትናል እና ሰው ደግሞ በጤና ባይፈተን ደስ ይለኛል። በቃ ማንኛውም ሰው ማለት ነው እና ትልቁ ነገር ጤና ነው ለሰው ልጅ ነው ብዬ ማስበው። የዛሬ አመት በ2017 አካባቢ ላይ ጥቅምት ላይ ይሁን እንደዛ ነገር ላይ ነው እና መጥሪያው የደረሰኝ ማለት ነው። እና ያ መጥሪያ ደርሶኝ ያው ፍርድ ቤት ቀረብኩኝ። በ2 ሚሊዮን 600 ምናምን ሺህ ብር አካባቢ ላይ ነው የካሳ ክፍያ ይከፈለኝ ተብሎ። ያው ልጁ የሞተው የ30 ዓመት ወጣት ነው፣ እንዳልካቸው ቢሰጥ ይባላል። ጎጃም በረንዳ አካባቢ ላይ ነው የደረሰው አደጋው። የደረሰው ልጅ ደግሞ አቶ አሸናፊ አበረ ይባላል። ሹፌሬ የነበረው ማለት ነው። እሷን ታምማ እኔ በማሳከምበት ሰዓት ያው ግዴታው ለቤቱ መሽሩፍም ይዞ ስለሚመጣ መቆም ስላልነበረበት ለሱ ሰጥቼ ነው። የፋሲካ ቀን ነው እዛ ጎጃም በረንዳ ቀን የገጨው ልጁን ማለት ነው። በሰዓቱ እኔ ተጠርቼ መኪናው ታሰረ። ጎጃም 4ኛ ፖሊስ ጣቢያ ታሰረ። እዛ ታስሮ መርማሪው አቶ ሀብታሙ ይባላል። እንደውም ኢንስፔክተር ሀብታሙ ይባላል። እሱ ነው ተብሎ ሄጄ ቀርቤ 3ኛ ወገን ወስጄ ሊብሬውን ወስጄ ያሉትን ነገሮች ወስጄ መኪናው እንዲፈታ ተደረገ። ልጁ በሰዓቱ ታስሮ ነበረ። 3 ጊዜ ፍርድ ቤት ቀረበ እና በሰዓቱ ልጁ አቤት ሆስፒታል ውስጥ ይሄ ወጣቱ እንዳልካቸው የሚባለው ስላልሞተ አቤት ሆስፒታል ውስጥ ኮማ ውስጥ ተኝቶ ነበር እና 3 ጊዜ ፍርድ ቤት አቀረበው ማለት ነው። አቃቤ ሕግ ማለት ነው። በስተመጨረሻ ላይ 10,000 ብር ይክፈልና ይውጣ ተባለ። ባለ ትዳር ስለነበረ ማለት ነው። እዛ ያችን 10,000 ብር ከፍሎ እሱ ጠፋ። እዛ በኋላ ያው እኔ በሰዓቱ ፖሊስ ጣቢያ ተጠርቼ ተጠይቄያለሁ። አቅርብ ተብዬ ማለት እኔ በሰዓቱ ማንኛውም ነገር ያው ሰጥቼ
ለማንኛውም ሰው ታክሲ ሹፌር ሰጥቼ ነው እንትን ያልኩትኝ። አድራሻውን አላቅም ምናምን ብለን መለስኩላቸው። ሁኔታዎቹን ሲያዩም ወደ እኔ እንደማይመጣ እንትን ሲባል ጉዳዩ ተዘጋና ወደ አዲስ አበባ ፖሊስ ዋናው ወደ ነፍስ ግድያ ወደዛ እንትኑ ተላለፈ ማለት ነው። ከዛ በኋላ እሳቸው አባትየው በአዲስ አበባ ፖሊስ ስር ሆነው በደሃ ደንብ መሰረት እንትን አስከፈቱብኝ ማለት ነው፣ ክስ እኔ ላይ ማለት ነው፣ የካሳ ክፍያ እና ልጁ በየወሩ 500 ብር ይልክልን ነበር ለኔና ለባለቤቴ ተብሎ። ያ እንግዲህ አንድ የመኖር ጣሪያው አንድ ሰው የመኖር ጣሪያው 65 ዓመት ነው በስታቲስቲክ ደረጃ በኢትዮጵያ ውስጥ ማለት ነው። እና ልጁ ሲሞት 30 ዓመቱ ነው። የ35 ዓመት ካሳ ተብሎ 1,800,000 ብር እና ያወጡት ወጪዎች ምናምን ለሕክምና ያወጡት ወጪ ከዚህ ከሄደ በኋላ እንደገና በዚህ ቦርድ ተወስኖለት ወለጋ ወረጉድሩ የሚባል ሀገር ወደ ወለጋ ውስጥ እዛ ውስጥ ነው ሄዶ ደምቢዶሎ ሆስፒታል ውስጥ ሲታከም የነበረው ማለት ነው። እና እዛ ውስጥ ያወጡትን ወጪ ጠቅላላ ምናምን ተደምረው ነው በጠበቃ የተከሰስኩትኝ ማለት ነው። እዛ በኋላ መልስ ስንሰጥ ቆይተን ያው መጨረሻ ላይ 2017 ሰኔ ውስጥ መሰለኝ እንደዛ የመጨረሻ ውሳኔ ተወስኖ ለ20 ባንኮች አጠቃላይ ለአዲስ አበባ ውስጥ ላሉ ለ20 ባንኮች ለግሎችና ከመንግስትም ጨምሮ እንትኔ በአካውንቴ እንዳይንቀሳቀስ ማንኛውም ነገር ተደርጎ ታግዶ ንብረት እንዲጣራ ምናምን ተደርጎ ከጀርባ ብዙ ነገር ሲሰሩ ነበሩ እና ገንዘብም መቀበልም ማውጣትም ምንም ማለት አልችልም። ምክንያቱም እንትኔ ታግዶብኛል በፍርድ ቤት ጉዳይ ማለት ነው። በእርቅ እንትን ለማለት ግዴታ ገንዘብ ያስፈልጋል። ያ የካሳ ፍርድ ቤት የወሰነው ጉዳይ ስለሆነ መጀመሪያ ፍርድ ቤት ከመሄዱ በፊት ነበረ ሽምግልና ያው አንዳንድ ነገሮች። እነሱ ግን ግዴታ ወደዚህም አይነት ነገር አልመጡም። መተውም እንትን አላሉም። ቀጥታ ወደ ክስ ነው የሄዱት። ፍርድ ቤት ከእንትን ካለ በኋላ ወደ እንትን መሄድ የሚቻል አይመስለኝም። የተዘጋ ነገር በፍርድ ቤት የተያዘ ጉዳይ ወደ ሽምግልና የሚመለስ አይመስለኝም እና ፍርድ ቤቱ ወስኖላቸዋል ሙሉ ለሙሉ እና ያንን አሁን እነሱ ይጠብቃሉ እስከ ሕይወት ፍጻሜ ድረስ። እሳቸው ባይኖሩም ልጃቸው ይቀጥላል ያ ነገር ማለት ነው። እኔ አሁን በስር ውስጥ ነው ያለሁት። ምክንያቱም ገንዘብ ባገኝም ብሰራም የሆነ ነገር ንብረትም ድንገት ቢመጣብኝ ግዴታ የነሱን ባለዕዳ ነኝ ማለት ነው። ያንን ሳላደርግ ሳላጠራ ወደ ሕይወት መስመር ውስጥ መግባት አልችልም ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ነው ያለሁትኝ እና አካውንቶቼም ጠቅላላ ምንም አቢሲኒያ ባንክ እጠቀም ነበር፣ አዋሽ ባንክ እጠቀም ነበር፣ ኦሮሚያ ህብረት ስራ ባንክ፣ ንግድ ባንክ፣ ብዙ አይነት ዳሽን ባንክ የተለያየ አማራጮችን እጠቀም ነበር። እነዚህ ሁሉ ጠቅላላ ለኢትዮጵያ ውስጥ ላሉ ባንኮች አጠቃላይ የግልም የመንግስትም አካውንቴ እንትን እንዳይባልና አጠቃላይ ደግሞ ቤት ንብረት እንዳለኝ መኪና እንዳለኝ ምናምን እንዲጣራ ከጀርባ ያው መንግስት አቃቢ ሲሰራ ነበር። ምንም ነገር ባለመኖሩ አይተው ነው እስካሁን ድረስም ያው እነሱ አማራጮችን እንትን እያሉ ነው እየደወሉ እንዴት አረክልን ይላሉ። እኔ ያለሁበት ሁኔታ እናንተም ታውቃላችሁ። እኔ የምከፍልበትም ነገር የለኝም። የእግዚአብሔር ቀን ሲመጣ ሰርቼ የምከፍልበት አማራጭ ይመጣ ይሆናል ብዬ ከእነሱ ጋር መልስ እሰጣቸዋለሁ። ብዙ ጊዜ ይደውሉና እንትን ይሉኛል፣ እንዴት አረክ ይሉኛል ሰውየው ማለት ነው። ማለት ይሰማኛል። ማለት ትላንትና አንተ ሰርተ ስትገባ በስነ ስርዓት የምትንከባከብ ህይወትን የምታሳይ አብረህ ብዙ ነገር ያሳለፍክ ሰው ዛሬ እዚህ ጋር ሆና ስታያት የሚሰማ ስሜት አለ። ግን የቻለውን ነገር ያቅሜን የሚያችለውን ነገር በህይወት የገጠሙኝ ነገሮች ለመፍታት ሞክሬያለሁ። ግን ሄደ ማታልፈው መንገድ ውስጥ ገብቻለሁ። ሄጄ ማለት በቃ ማልችለው መንገድ ውስጥ መጣሁኝ ማለት ነው። ያ ደግሞ ግዴታ ከኔ በቃ እንግዲህ ህይወትን እንግዲህ አንስተ ብትሰጥም አይጠቅምም አይደል? ስለዚህ ያለው ነገር ወደ ሰው ትጠጋለህ። መልካም ሰዎች ይኖራሉ። እነዚህን ነገር
እስቲ እንትን ቢሉልኝ በሚል ነው ይሄን ሐሳብ ያመጣሁት። እና እኔ መንጃ ፍቃድ ያለኝ ሰው ነኝ። መንጃ ፍቃዴ ያው እንትኑ አገልግሎት ጊዜው ስላለፈ ሰርቼ እንትን እንዳልል ይሄው እንትኑ አልፎበታል፣ የግብር ጊዜው ማለት ነው። ያ ደግሞ ለመገበሪያ ምናምንና እንደገና እንትን ስላቸው ሄጄ ስጠይቅ ትምህርት ቤት ገብተህ 5 ሰዓት የተግባር ተምረህ ምናምን ተብሎ እስከ 15000 ብር ድረስ ይፈጃል ምናምን አሉ እና በዛ ምክንያት ያው መንጃ ፍቃዱ አለ እጄ ላይ፣ ግን ጊዜው ስላለፈ አንደኛ ህግም መጣስ ነው የሚሆነው። በዛ ላይ መስራት አልፈልግም ብዬ በቃ ያንን ነገሮች እስከሚመቻቹልኝ ድረስ ቁጭ ብያለሁ። ያው እሷንም እንትን በማለት ማለት ነው። ኑሯችን እንዲህ እግዚአብሔር ይመስገን። ዋናው ነገር ትልቁ ነገር እንትን ማለት ነው አይደለ? ትንፋሽ መኖሩ ነው። ተመስገን ነው ማለት ባለው ነገር ላይ ተመስገን ነው ማለት። መሰረታዊ ፍላጎት የሚባል ነገር እንኳን አናገኝም። አሁን እሷ የታመመች ሴት ናት። የምትፈልገውን እንኳን የልቧን አንሰጥም፣ ምክንያቱም የለንም። አሁን ለምሳሌ የታመመ ሰው ወይ ብርቱካን ይፈልጋል፣ ወይ ሙዝ ይፈልጋል፣ ወይ የሚፈልገው ወይ ስጋ ይላል፣ የሆነ ነገር ይላል፣ ወይ አጥሚት ይላል፣ የሆነ ነገር ይላል። እኛ ያለው በቃ ቤተሰብ ለልጆቹ ተብሎ እናቴም ወይ ወንድሞቼ የሚሸምቱልን እሱን ነገር ካገኘች አገኘች፣ ካልሆነም በቃ በውሃ ወይ በበሶ በመናምን እንጂ መሰረታዊ ነገር የሆነ የምግብ ፍላጎት ምናምን አላሟላላትም ማለት ነው። ምክንያቱም ካለኝ ከችግር አኳያ ማለት ነው። በመጀመሪያ ደረጃ የባለቤቴን ጉዳይ ነው። በትልቁ ደረጃ ላይ ደጋግ የሆኑ ኢትዮጵያኖችን እንዲያግዙኝ የምፈልገው በሕክምናዋ ላይ በጣም መልካምና ቀና የሆነ ልብ ያላቸው ማአት ኢትዮጵያኖች አሉ። በሀገር ውስጥም የሆነ በውጭ ያሉ ኢትዮጵያኖች መልካም የሆኑ ሰዎች፣ ሃይማኖት፣ ዘር ምናምን የማይለያቸው ሰው የሆነ ብቻ የሆነ ሰው እንዲረዳኝ ይፈልጋሉ። የመጀመሪያ ሁለተኛ የኔ ያው በፍርድ ቤቱ ጉዳይ የተያዘው ጉዳይ ያስጨንቀኛል። ምክንያቱም ነገ በህይወት ውስጥ ምን እንደሚያጋጥም አታውቅም። የሆነ ነገር ቢመጣም ነገ እነዚህ ሰዎች ካልተከፈላቸው የሆነ ነገር በላይ ላይ የሆነ ነገር ቢያመጡብኝስ የሚል ብዙ ነገር በውስጤ ስጋት አለኝ። ምክንያቱም የጠፋው የሰው ነፍስ ነው፣ የጠፋው እንትን ነው። እኔም በሰዓቱ እንትን መኪናው ቢያደርግን ወንጀሉን የፈጸመው ሌላ ሰው ቢሆንም የተከሰስኩት እኔ በሆንም ነገ ጠዋት በሆነ ነገሮች ዞሮ መጥተው እኔ ላይ የሆነ ጥምጣም ነገር የሚሆንብኝ ይመስለኛል። ሁለተኛ ደግሞ ህሊና የሚባለው ነገር ደግሞ እንዲጸዳ ከምንም በላይ ይሄ ነገር ላይ ተጭኖብኝ ያለ። ምክንያቱም ልጆቼ በንጹህ ህሊና ነገ እነሱ በሰላም ወጥተው እንደሚገቡና እንደማይገቡ አላውቅም። ማለት ሰውን ያህል ነገር ነው የሞተው እና ያ ደግሞ ግዴታ ካሳውን ብችል ብከፍል እናንተም ብል በጣም ለውስጤ ሰላም ይሰማኛል እና ልጆቻችን ራሱ በሰላም ገብተው ይመለሳሉ የሚለው ነገር ራሱ አንዳንዴ እንደ ግፍም ነገር መስሎ ይታየኛል። ምክንያቱም ቢኖረኝ ብከፍል ደስ ይለኛል፣ ግን አለመቻሌን ደግሞ እግዚአብሔር ራሱ ያውቀዋል እና ይሄ ነገር በጣም በህይወቴ ውስጥ የሚያስጨንቀኝ ጉዳይ ነው። ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና ያለ መድኃኒት ክርስቶስ ቶሎና
ኢየሱስ ቶሎና